ማስተማር እንዲሆነኝ እንጂ ዝም ብሎ አልፎ ያጁን ሁሉ አላወያይም ነው። ይህ ዝም ብሎ አልፎ ያጁን ሁሉ እያመጣሁኝ እዚህ ኦርቶዶክስ ምን ትላለች፣ ፕሮቴስታንት ምን ይላል አይደለም። ካመጣሁኝ ጽድት ያሉ በቃ እውቀት ያላቸው በኑሯቸው እናንተ የምትመሰክሩላቸው ትውቶችን ካገኘው ላመጣ እችላለሁ። ራሳቸው እንወያይ ካሉ እንጂ ዝም ብዬ ሌላውን አላወያይም። እሺ ሌላ ጥያቄ። ቴዲ የሰው ልጅ ፈሪ የሚሆነው ምክንያት ነው። አንደኛ የሰው ልጅ ፈሪ የሚሆነው የሚመስለኝ ብዙ ሰዎች ልጅ የወለዱ ሰዎች ለልጄ ብዬ ምናምን ሲሉ ሰማለሁ። ደፋር የሆኑ ሰዎች እኔ እኮ ይሄን ነገር እንዲህ ማድረግ ችል ነበር ግን ለልጄ ብዬ ነው ይላሉ። እና ልጅ ፈሪ የሚያደርግ ይመስለኛል። አይ ቲንክ ልጅ ፈሪ የሚያደርግ ይመስለኛል። ልጅ ፈሪ ልጅ አንደኛ ልጅና ሁለተኛ ነገ ኖርለታለሁ ብለህ የምታስበው ዓላማ ሲኖር አሁን ነገ የምትኖርለት ዓላማ ፕላን ምናምን ካለ አክቹዋሊ ስለፈራ ሳይሆን ለዓላማና ለፕላን ስትል ጠንቃቃ ምትሆን ይመስለኛል። ተስፋ ማትቆርጠው ለዓላማ ስትል ነው። በቃ ዓላማ አለ፣ የሆነ ፕሮጀክት አለ፣ ማሳካት የምትፈልገው ነገር አለ ምናምንና እሱ ዓላማ ጥንቁቆን እንድትኖር ፈሪነት አይሮ ነው የምንበሉት። ብቻ ግን ብዙ ሰው እንደዛ ይመስለኛል። እሺ ሌላ ጥያቄ። አይ ቲንክ ዮኒ ማኛ ባለፈው አልወጣሁም ብሎኛል ስጠይቀው። እዛ ውስጥ ሆኜ የከረከምኩ ነው፣ የመከርከም ስራ እየሰራው ነው፣ አባጣ ጎርባጣውን እያስተካከልኩ ነው ብሎኝ ነበር። በእናንተ ፊት ኢንተርቪው ሳደርገው እንደዛ ብሎኛል። ሜቢ አሁን ደግሞ አይዶን ነው፣ እስኪ አላቅም፣ ኦፊሻሊ ይግባ አላቅም። አንዳንዶቻቸው ኦርቶዶክስ ቤት መጣ ምናምን እያላችሁ ነው። አይዶን ነው የገባበት የሄደበት ካለ ስላለበት ሁኔታ መጠየቅ ነው የኔ ኃላፊነት። እሺ በዘር መባላት እንዴት ሊቀር ይችላል? ፖለቲካው የዘር የብሔር መሆኑ ቀርቶ የሀሳብ ሲሆን የሀሳብ ከሆነ ብሔር ፖለቲካ ውስጥ ማምጣት ይቀራል ማለት ነው። ሰው በዘር መባላት ይቀራል። ሌላ ጥያቄ። ቴዲ ስለ ሳውዝ አፍሪካ ንገረን። ስለ ሳውዝ አፍሪካ ባለፈው ጫፍ ነግሬያቸዋለሁ። ሳውዝ አፍሪካ ታምራዊ ሀገር ነው ጋይስ። ብዙዎቻችሁ ንገረን እያላችሁ፣ ሳውዝ አፍሪካ በጣም ታምራዊ ሀገር ነው። በብዛት የከምባታና የሃዲያ ብሔር ተወላጆች ይኖራሉ። ይሄ ለምንድን ነው ብዬ ጠይቄ ነበር፣ ግን ከተሳሳቱ ታርሙኛላችሁ። የመጀመሪያው በሳውዝ አፍሪካ የኢትዮጵያ አምባሳደር የሆኑት ሰው ከዛ አካባቢ ናቸው እና ኦፖርቹኒቲውን ሰምተው አንዳንድ አምባሳደር ሲሆን ሰዎች ከወጣችሁበት ማህበረሰብ አምባሳደር ብቻ መሆን ሳይሆን ለወጡበት ማህበረሰብ ወይም ደግሞ ለህዝባቸው ቢዝነስ ይነግራሉ፣ ኑ ይላሉ። እና እኛ አምባሳደር ባለሳሳት መለሰ ማሪሞ አሉ። መለሰ ማሪሞ ሳይሆን ከዛቸው በፊት የነበሩ አምባሳደር ይህንን ሳውዝ አፍሪካ ያልተበላ ሀብት እንዳለ ሹክ ይሏቸዋል። ያን ሰምተው ነው የሄዱት። እጅግ የሚደንቅ ሀገር ነው ሳውዝ አፍሪካ። ሳውዝ አፍሪካ ጆበርግ የሚባል አካባቢ ብትሄዱ፣ ቆይ እኔ ሄዳለሁ አንዳንዴ እና ይሉኛል እኮ ጆበርግ ዋና ከተማው ፕሪቶሪያ ነው። ጆበርግ ጆሃንስበርግ ብትሄዱ ዞር ስትሉ ሰው ሀገር ላይ ጂ+30 ጂ+35 ምናምን 25 ምናምን ህንፃ ፎቅ፣ ይሄ እኮ የኢትዮጵያዊን ይለዋል። ይሄ ብቻ ይገርማል። 1 2 3 4 ኢትዮጵያዊን ይለዋል። የፎቁ ባለቤቶች ጂፒ የሚባል ከተማውን የወረሱት ኢትዮጵያውያን ናቸው።
ፎቅ ነው ሆናችሁ ፎቆቹ የግለስ በቃ እንትና ነው። ሲመጡ ባዶ እጃቸውን የመጡት ትንሽ ነገር ከመሸጥ ነው የጀመሩት። በጣም ሀብታሞች ናቸው። ሳውዝ አፍሪካ ባልና ሌላ ዓለም ላይ ባለ ስደተኛ መሀል የድሪም እንኳን ልዩነት አለ። ለምሳሌ አሜሪካና አውሮፓ ያላችሁ ማሳካት የምትፈልጉት ድሪማችሁ ወይ ቤት ስለመግዛት ወይ መኪና ስለመግዛት ወይ የሆነች ነገር ነው። ሳውዝ አፍሪካ ያለ ቢዝነስ ተሳካለት የምትሉት አንድ ኢትዮጵያዊ ስለ ፋብሪካ ነው የሚያስበው። ቆይ አንድ እንትን ሰርቼ ዱቄት ፋብሪካ፣ ችፑድ ፋብሪካ ምናምን ነው የሚሏቸው። በጣም ሀብታሞች ናቸው። በጣም ደግሞ ሰው ይወዳሉ። የሚገርማችሁ ነገር አብዛኞቹ ሌላ ሀገር ሄዱ፣ ኦሮሞም አለ፣ አማራም አለ፣ ሁሉም አለ። አብዛኞቹ ከምባታና ሀዲያዎች ናቸው። በጣም ሰው ይወዳሉ። እግዚአብሔር ምስክሬ ነው። ግን እናንተ እንደምታከብሯቸው እርግጠኛ መሆን ይፈልጋሉ። እናንተ አሁን አንዳንዱ በንቀት ምናምን ይቀርባቸዋል። ኖ ስታከብሯቸው ህይወታቸውን ይሰጧቸዋል። በጣም ነው የሚተጋገዙት። በጣም ነው የሚያግዟቸው። በጣም የዋሆች ናቸው። በጣም እንግዲህ እኔ እስከማውቀው ድረስ ችግራቸው አገሪቱ ላይ ብር አለ፣ ግን ችግሩ ሴኪሪቲ ነው። ሴኪሪቲ እና ወረቀት ይመስለኛል። ወረቀት የፐርማነንት ፒአር የፐርማነንት ሬዚደንስ ካርድ አይሰጣቸው። በተረፈ አንዳንድ ጊዜ ይህን የዋህነታቸውን እያዩ ሌባ እየጠቆሙባቸው የሚያስገድሏቸው አሉ። ሌባ ራሳቸው ያበሏቸው የረዷቸው ምን እያሉ አንዳንዱ ይዘርፋቸዋል፣ አንዳንዱ ያስገድላቸዋል። ስትሄዱ እኔ በጣም የሚገርም ያው ለምሳሌ ሄዳችሁ ሳውዝ አፍሪካ ለምሳሌ አሁን እኔ ብሄድ ወይ እናንተ ብትሄዱ አንደኛው ምሳ ይጋብዛችኋል፣ ሌላኛው ደግሞ ሊጋብዛችሁ ይጠብቃችኋል። የዚህኛውን ምሳ በልታችሁ ጠግባችሁ የዛኛውን ካልበላችሁ ያኮርፋችኋል። ልብስ ይገዙላችኋል፣ ጫማ ይገዙላችኋል፣ ሳንቲም ይሰጧችኋል። በልታችሁ የምትጠግቡ አይመስሏችሁም። ከዚህ ያዞሯችኋል። የመጨረሻ የዋዎች ናቸው። እጅግ ሲበዛ የዋዎች ናቸው። እግዚአብሔር እኔ በእኔ እንትን እግዚአብሔር ያችን ሀገር አሳልፎ የሰጣቸው ይመስለኛል። ግን በዚህ አጋጣሚ የኢትዮጵያ መንግስት በሳውዝ አፍሪካ የምትገኙ የኢትዮጵያ አመራሮች፣ አምባሳደሮች ወረቀት ሊያገኙ የሚችሉበትን መብታቸው ሊከበር የሚችልበትን ነገር ስሩላቸው። ኢኮኖሚን የሚያንቀሳቅሱ ናቸው። ሰልፍ ኢምፕሎይ ናቸው። በየቦታው ሱቅ ከፍተው የሚሰሩ ናቸው። ኢትዮጵያውያን በነገራችን ላይ በአንድ ጀንበር ከዛ ከተማ ቢወጡ ከተማው በቂጦ ነው የሚቀመጠው። ሀገሪቷ በቂጦ ነው የምትቀመጠው። ምክንያቱም የሀገሪቱ ህዝብ ስራ አይወድም። ይህ ስራውን የሚሰሩላቸው ኢትዮጵያውያን ናቸው። ለዚህ ታታሪ ህዝብ ወረቀት ሊያገኙ የሚችሉበትን መንገድ አመቻቹላቸው። ቢያንስ 4 ዓመት ምናምን ከተቀመጡ በኋላ ፒአር ቢያንስ ሀገራቸው እየገቡ የሚመለሱበትን ነገር ብታረጉላቸው ለማለት ያለ እንጂ በተረፈ የሚገርም ሀገር ነው። ሴኪሪቲ የእነሱ ችግር አይደለም። ሴኪሪቲ የሀገሪቱ ችግር ነው። ሙስና አለ፣ ከፍተኛ የሆነ ሙስና አለ። ሰው ገላችሁ ፖሊሱ ስንት ነው? አይዶን ነው 21 ነው 31 101 ከሰጣችሁት በቃ ፖሊሱ የሞተው ሰውዬ የሚነሳ ይመስላችኋል። ፖሊሱ ሙስና በቃ ያሳቃችኋል። በጣም ሙሰኞች ናቸው። በተለይ ሀገራቸው ላይ እየገቡ እየተመላለሱ ከ4 ከ3 ዓመት በኋላ ፐርማነንት ሬዚደንት ካርድ ፒአር ማግኘት የሚችሉበት መንገድ ቢኖር አሪፍ ነው። በተረፈ በተደጋጋሚ እንደነገርኳችሁ ባለፈው ኢትዮጵያ ውስጥ ያለ ኢቭን አንድ ሰባኪ እኔ ውሸቴን አይደለም የምነግራችሁ፣ እውነቴን ነው። በነገራችን ላይ ቆይን በመጽሐፍ ጽፍላችኋለሁ፣ እዛ ውስጥ አካትላችኋለሁ። በጣም ብዙ እንትኖችም አሉ።
ኢቭን ሰባኪዎች አሜሪካ ሂድ ወይም ደግሞ ዩሮፕ ሂድ ከምትለው ሳውዝ አፍሪካ፣ በነገራችን ላይ ቪዛውም ቀላል አይደለም። ቪዛ ለቢዝነስ እንደ ኢትዮጵያውያን እንደሚሄዱ ስለሚያውቁም በኢትዮጵያ የሚገኘው የሳውዝ አፍሪካ ኤምባሲ በቀላሉ ቪዛ አይሰጠው። ኢትዮጵያውያን በእግር እንደሚሄዱ ታውቃላችሁ። ሳውዝ አፍሪካ በእግር ነው የሚሄዱት። ሞያሌ፣ ኬንያ፣ ታንዛኒያ፣ ዩጋንዳ፣ ቦትስዋና፣ ሳውዝ አፍሪካ በእግር ነው የሚገቡት። በእግር ገብተው ነው ሰው ሀገር ላይ የፎቅ ባለቤት የሚሆኑት። የሚሞት አለ፣ በህይወት የሚተርፍ አለ። ማላዊ አዞ ምናምን ከሞት ምናምን ተርፈው ነው በእግር ገብተው ባለጸጋ የሆኑት። ሰባኪዎች ሳውዝ አፍሪካ ከተባለ ሞዛምቢክ፣ በቃ የትኛውም ሰባኪ ሳውዝ አፍሪካ ከተባለ ስፕሌሲንግ። አሜሪካና አውሮፓ ማን ይሰጣል ገንዘብ? ሁሉም ካርድ ነው ያለው። ካሽ ከስንት አንድ ነው ከወረቀት ገንዘብ ጋር የምንነካከው። ሳውዝ አፍሪካ እኮ ካሽ ነው የሚሰጡ። ሰባኪ ከተባለ ሳውዝ አፍሪካ ሄዶ ሲመለስ ብዙ ገንዘብ ነው ይዞ ይመለሱት። በጣም ብዙ ገንዘብ ያገኛሉ። ሰው ደግሞ ይሰጣቸዋል። በጣም የዋህ ስለሆኑ የእግዚአብሔር ቃል ስታመጡባቸው ስለ አጭበርባሪ ሰባኪ ብሎ አይደለም እኮ ስለ እግዚአብሔር ብለው እግዚአብሔርን ስለሚፈሩ ስለ እግዚአብሔር ብለው ብዙ ብር ይሰጣሉ አምጦ ሲባሉ። ስለተጭበርበረው ምናምን ስለ እግዚአብሔር ብለው እግዚአብሔርን ስለሚፈሩ ይሰጧቸዋል። ግን እግዚአብሔር እንደውም በዛው መጠን ደግሞ ሲባርካቸው ታያላችሁ። በጣም የዋህ ስለሆነዋል። እኔም አይዶን ነው። እኔ እንደው መነግራችሁን አሳንሼ ነው እንጂ እግር ጥሏችሁ ጆበርግ ምናምን ብትሄዱ በቃ ያሳያቸዋል። ፎቆች ምናምን ይሄ የኛ ነው ምናምን የእንትና ነው ምናምን ይሏቸዋል። ከዚህ በላይ መባረካል። ከዚህ በላይ እግዚአብሔር ከሀገር አውጥቶ ሰው ሀገር ላይ ሲባረክ እንደዛ ነው ያለው። ኦኬ ይሄ ነው ልነግራችሁ የምችለው። በተረፈ ታፕ ኮፒ ሊንክ ሼር ስላደረጋችሁ ልባዊ ምስጋና ይድረሳችሁ። ነገ እንገናኛለን በተመሳሳይ ሰዓትና ቦታ። አሁን የዛሬውን ውይይት ዩቲዩብ ላይ ገብታችሁ ላይቭ የሚለውን ተጭናችሁ እዛ ላይ እንድታዩ ይሁን። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ነገ ከነገ ወዲያ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው። መጸለይ እኮ በቃ